ሰው ራሱ እንዴት እንደዚህ ተናገራለ ያሉኝ ነው። በቃ እኔ አልፈልግም ማልፈልገው ነገር አልፈልግም ካልኩ አልፈልግም ነው። አንተ ቆይ ሌላ ሰው በደለ እንደገና እኛ ላይ በቃ ማንም አልበደለኝም። ምንም አይነት ነገር አልፈልግም። በቃ እሺ በሰላም ልኑርበት። እኔ እስቲ ብቻዬ ስሞታ ያለው በቃ ከፈለኩ ልሙት እንደው እሺ። አሁን ገና በዛው እሺ ወጣ አጋጥክ አንተ ምን ነው እንደዚህ ለዛ ቢሶንክ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው እጅግ በጣም ደህና ነኝ። ቤተሰብ አላዛርን እናቱን ግብ የትላንትናውንም የዛሬውንም እንግዲህ አይቼ ነው እሷን ትንሽ ለመናገር የመጣሁትና ያው የእናት ነገር ሆኖባት በእውነት በጣም የምትለይ እናት ናት። በጣም ደጋግሜ ተናገር ያለው ለሌሎች እናት ተምሳሌት በቃ የሁሉንም እናት ይዛ የወጣች እናት ናት። መድኃኒት ማለት ነው። እና በጣም መወዳትና የማከብራት እናት ናትና የምር በጣም ትለይብኛለች። የምር እውነቴን ነውና እኔ የሁላችሁንም ሐሳብ የምጋራ ሰው ነኝ። ምክንያቱም ሁላችሁም በጣም እንደምትወዷት በጣም ድንቅ እናት እንደሆነች ምናምን ነው በኮሜንት ላይ ስታሞግሷት ስታደንቋት የማነበውና እኔም ደግሞ ከናንተ ውስጥ አንዷ በጣም መወዳት ማከብራት ድንቅ የሆነች ሴት ናት ለኔም ማለት ነው። እና የእናት ነገር ሆኖባት ልጇን በቃ እንደዚህ ትታው መሄድ ያው እንግዲህ ታውቃላችሁ እናት ለልጆቿ ምን ያህል መስዋዕት እንደምትከፍል እንግዲህ የ4 ዓመት የ5 ዓመት ህፃን ልጅ ጥላ ነው የመጣችው። ልጇ በቃ የሆነ ነገር አስተካክላ የሆነ ነገር ላይ በቃ አድርሼው መለሳለሁ የሚለውን ይዛ ግን ምንድነው አሁን ያንን ስቱዲዮ ምናምን ነገር አስተካክላ ምናምን ሰጣ። በጣም የተከበሩ ቤተሰብ ባልና ሚስት እግዚአብሔር አሁንም ጤና ሙሉ ዋናው ለሰው ልጅ ጤና ነውና ጤና አብዝቶ ይስጣቸው ማርያምን ለመድኃኒትም ለባሏ። እና ግን ምን መሰላችሁ አሁን ቤተሰብ እንደው እሷ የእናት ነገር ሆኖባት ቸኮለች እንጂ አላዛር አሁን በጣም ገና ነው። አላዛር እንደው ቤተሰብ በእጮኝነትም ደረጃ ይሁን ስራ አብሮ ለመስራትም ደረጃ ይሁን ከሌላ ሴት ጋር ለመተዋወቅ አሁን አላዛር በጣም ገና ነው። በጣም እሱ ሁለት ነገር ውስጡ የተደበቀና የጎዳው ሁለት ነገር አለ ቤተሰብዬ። አንደኛው አውጥቶ ያልተናገረው ውስጡ የታመቀ ፍቅር አለ። ሄለንን በጣም ሲወዳት ነበረ፣ በጣም ያፈቅራት ነበረ። ገልጾ አልተናገረም እንጂ በሚያደርገው ነገር ሁላችንም ቤተሰብዬ ያው ያወቅነው ነገር ነው። የእውነት ሁላችንም ያወቅነው ነገር ነው፣ ግን አልተናገረም። አንድ ይሄ አለ አውጥቶ ያልተናገረው ፍቅር ውስጡ ተዳፍኖ የቀረ እንግዲህ ፍቅር በጣም እሳት ነው ቤተሰብ እና ይሄ አለ። ሌላ ሁለተኛው ነገር ደግሞ ማለት ነው ያ ቃላት አለ ውስጡ ያ ቃላት ይሄ የስድብ ቃላት ውስጡ አለ እና ይሄ እነዚህ ሁለቱ ነገር አልጠፉለትም ለዚህ ለልጅ ማለት ነው። አሁን እሱን በጣም የጎዳው ምንድነው ውስጡ ተደብቆ የቀረው ፍቅሩ ሳይሆን ማለት ነው ሳይገልጽላት የቀረው ፍቅሩ ሳይሆን ያ የተመታበት ዱላ ማለት ይሄ ቃላት ማለት ነው። አሁን አንዳንድ ሰው ወይ እንደዚህ ከምትናገረኝማ እንደው ብትመታኝ ይሻለኛል እንደው ቢመታኝ ይሻለኛል ምናምን ነገር ይባል የለ ማለት ነው ቤተሰብ። ከቃላት ይልቅ ዱላ ይቀላል ነው እንግዲህ። አሁን እንደዚህ ከሚናገረኝ ቢመታኝ ይሻለኛል የሚባለው ንግግር ቤተሰብዬ ክፉ ቃል ተናግሮ ከሚሰብረኝ በዱላ ቢመታኝ ይሻለኛል። ምክንያቱም ከቃል ይልቅ ዱላ ቀላል ነው፣ ምት ቀላል ነው። ምክንያቱም ይሽራል፣ ዱላ ይሻራል። ቃል ግን ቤተሰብ ውስጥ ተቀምጦ መቼም ቢሆን የፈለገ ታርቀው ሰላምን ቢያወርዱ ማለት ነው አንድ ቀን ያነሳዋል። እውነቴን ነው እንዴ አንቺ እኮ እንደዚህ ብለሽኝ ነበር፣ እንደዚህ ብለሽ እኮ ሰድበሽኝ ነበረ ለብቻው እንኳን ቢሆን ማለት ነው አንድ ቀን ትዝ እያለው እንዴ ይላል እንደዚህ ብላ እኮ የሰደበችኝ ሰው ናት፣ እንደዚህ እኮ ያደረገኝ ሰው ነው እኮ ይሄ አከለ ምናምን ነገር ተብሎ ምክንያቱም ያ ቃል ከአይምሮ አይጠፋም ከውስጥ አይጠፋም። እና አሁን አላዛርን እንደው ከሌላ ሴት ጋር አሁን እሷ ትንሱ በጣም በሚዲያም ስለምናቃት እንግዲህ ግልጽ ናት።
እኔ እንደውም በጣም ትቀየመዋለች ብዬ ነበር። እንደው አልፈልግም ምናምን ነገር ሲል ያሳፍራል። በእርግጥ እውነት ለመናገር በጣም ነው የሚያሳፍረው። እና እንደውም እሷ በጣም ተረርታው ማርያምን በጣም ነው ያከበርኳት። ያለበትን ነገር ስለምታቅ ያው እሷም የሚዲያ ሰው ስለሆነች ያለበትን ነገር ስለምታቅ በጣም ተረርታው ሳትቀየመው አሁንም አጠገቡ ሆናለሁ፣ አንቺንም አጠገብሽ ሆናለሁ፣ ከሁለታችሁም ጋር እሆናለሁ፣ ያለበትን ነገር አውቃለሁ ነው ያለችው። ግን አላዛር ያው ያደረገው ከችግሩ አንጻር ነው፣ ካለበት ሁኔታ አንጻር ነው እንጂ እንደው በሎርማኑ ቢሆን ቤተሰብዬ እንደዚህ አይደረግም። እውነቴን ነው። እንደው ሎርማን ሰው ቢሆን እንደዚህ አይደረግም። እሱም ደግሞ አያደርገውም። እናንተ እንዴት ነው የተንገፈገፈው? መሀል ላይማ እኮ ይሄ ሁሉ አለ እኮ ማርያምን፣ ይሄን ያህል እንደዚህ አንገፍግፎታል ማለት ነውና ቃል ከባድ ነው። ማርያምን እውነቴን ነው። ቃል በጣም ከባድ ነው። አሁን እኔ ራሱ ይሄን ወጥቼ እንደዚህ በመናገሬ ብዙ ሰው ሊሰድበኝ ይችላል። ብዙ ሰው ሊሰድበኝ ይችላል። እውነቴን ነው። እና ግን ምንድነው እውነት ነው። በቃ ይሄ እውነት ነው። እውነትን እውነት ማለት ነው፣ ውሸትን ደግሞ ውሸት ማለት ነው። እና ቃል ቤተሰብዬ ከዱላ ይበልጣል። ለሚያልፍ ቀን የማያልፍ ቃል አትናገር ነው የሚለው ተረቱ ራሱ ማለት ነው። ስለዚህ ቃል ይሰብራል። አላዛር ደግሞ አሁንም ደግም የምናገረው ነገር ሁለት ነገር ውስጡ የተዳፈነ አለ። ሁለቱም ገና ከውስጡ አልጠፉም። በተለይ ማለት ነው ይሄ ፍቅር የሚባለው ነገር ያው ፍቅር ትክክለኛ ይሁን ሪል የሆነ ፍቅር መቼም ከሰው ሆድ ውስጥም ከሰው አይምሮም ከሰው ልብ ውስጥም አይጠፋም። እንደው ይሄ የላይ የሆነ ፍቅር ነው ቶሎ ብሎ ከሸፈ የሚለው እና አፈቅራለሁ እንኳን ቢል ማለት ነው ያው ሌላ ሴት ትመጣለች። ግን ይሄንን ቃል ግን በምንድን ነው የሚያድነው? እውነቴን እኮ ነው። አሁን ፍቅረኛሞች ይለያያሉ። ሴቷም ሌላ ወንድ ታፈቅራለች፣ ትይዛለች መልሳ። ሴቱም ወንዱም ሌላ ሴት ይይዛል፣ ያፈቅራል መልሶ። ግን ቤተሰብዬ ቃልን የሚሽረው ነገር አለ ወይ? ክፉ ንግግርን የሚሽረው የሚያጠፋው ነገር አለ ወይ? አሁን እሱ በጣም የሰበረው አላዛር እንደዚህ ያንገፈገፈው ጌታን ሁላችንም እንረዳዋለን፣ ሁላችንም እናውቃለን። በጣም ያንገፈገፈው አሁን በጣም ብዙ ኮመንትም እያነበብኩ ነበር። ወጥቶ ትክክለኛን ነገር ሲጽፉ ከስር ይገቡና ይሳደባሉ። ተው በቃ እንዴ! ምንድን ነው? እውነቱን እውነት ነው። እሷንም እኮ ማንም አይጠላትም እኮ ማርያምን። ለምን ነው የምንጠላት? ያው እንደዚህ አይባልም፣ እንደዚህ አትናገሪ፣ እንደዚህ አይባልም። በቃ አንደበትን ቆጥቡ። ክፉ ቃል ሰውን ያሳል እንጂ ይሄ ስድብ እኮ አይደለም እኮ። አንድ ጥሩ ነገር ወታችሁ ስጽፉ ማለት ነው ከስር ሌላ ስድብ ይቀጥላል። ተው እንዴ! ምንድነው? ማርያምን እንደዚህ ጥሩ አይደለም። ምክንያቱም እኔ ሄለንን በጣም ነው የምወዳት። ግን ምንድነው በቃ ሰው እንድትሆንልኝ ከፈለኩኝ ጥሩ ደረጃ ላይ ደርሳ እንዳያት ከፈለኩኝ ማለት ነው እሷንም ቢሆን ሰድቢያትም ቢሆን እንድትስተካከል እፈልጋለሁ። እውነቴ ነው። ሰድቢያትም ቢሆን እንድትስተካከልልኝ እፈልጋለሁ። ምክንያቱም ጥሩ ደረጃ ደርሳ ለማየት ስለምፈልግ ማለት ነው። ሰድቢያትም እንደው ከተቻለኝ እንኳን መታችሁም ቢሆን ያንን ሰው ወይ ደግሞ በምክር አስተካክላችሁም ቢሆን በምክርም ተናግራችሁም ቢሆን እንዲስተካከል ማድረግ ነው። አንዳንዴ እኮ እንደው እኛ ማሰብና መገንዘቡን ያቃተን የሆነ ቃል መታችሁ ስትናገሩ እንደው እስቲ ምክር ነው ይሄንን እንኳን የሚመልሳቸው ይሆኑ እንደዚህ አይነት ነገር ስንናገር ብለን እንኳን ማሰብ አለብን እንጂ አንድ ሰው የሆነ ነገር ሲጽፍ ማለት ነው ዘላችሁ ከስር ገብታችሁ አትሳደቡ። የእውነቴን እኮ ነው እንዴ! ምክንያቱም እኔ ሄለንን እኮ በወዳት ነው ወጥቼ ለምን እንደዚህ ትናገራለች፣ ይሄ ከሷ ጋራ አይሄድም፣ ይሄ ከሰው ጋራ አያኖራትም ብዬ ወጥቼ የምናገረው እንጂ ብጣላቴች ጉዳዩ ነው ብያት ዝም ማለት አያቅተኝም። እኔ አላዛርን ደግፈን ወይ ደግሞ ሄለንን ጠልተን አይደለም። አንዳንድ ሰው በጣም ነው የምታነጻጽሩት። ምክንያቱም እኛ ወተን ስንናገር እሷን ጠልተው እሱን እንትን ብለው ምናምን ነገር የሚል ነው በውስጣቸው ቶሎ የሚጫረው። ለምንድን ነው የምንጠላት? እሷም እኮ እህታችን እኮ ናት። ግን ከሰው ጋር ሲኖር በእንደዚህ አይነት ነገር አይደለም የሚኖረው። ይኸው አንደበት ሰውን ያሳጣል፣ አንደበት እንጀራን ያሳጣል። ማርያምን እንዴ ከስራ ሁሉ እኮ ያስባርራል እኮ አንደበት።
አንደበት ከምትወዷቸው ቤተሰብ ራሱ እኮ ያቆራርጣል እኮ አይደለም ከስራ ባልደረባ ጋራ ገና ለገና ይሆናል አይሆንም ተብሎ ከተጀመረ ነገር ጋር ይቀርና ማለት ነውና አላዛር እቺ ሁለት ነገር በውስጡ ስላለች ገና ስላልወጣለት ከሌላ ሴት ጋራ መተዋወቅ አሁን በጣም ነው የሚከብደው እጅግ በጣም ያው የእናት ነገር ስለሆነባት እንደው ከሆነ ብላ መታ ሞከረች እንጂ ለአላዛር አሁን ገና ነው ይሄ በጣም ገና ነው በጣም